ኢትዮጲስ በዳንዲቦሮ አካዳሚ ተገኝታ ነበር። በዚያም ከተማሪዎችና ከወላጆች ጋር አዝናኝ ጊዜያቶችን አሳልፋ ተመልሳለች። ዝርዝሩን ቤታ እንደሚከተለው ታቀርብልናለች። ጀቱ በራሪው ኢትዮጲስ ጓደኞቿን ልታገኝ ዳንዲቦሮ ትምህርት ቤት ተገኝታለች። በዚህም ያሉ ጓደኞቿ የተለያዩ ፕሮግራሞችን ሊያቀርቡ በጣም ተዘጋጅተዋል። ግጥም አለ፣ የውዝዋዜ ውድድር አለ፣ ብዙ ዝግጅቶች አሉ። እኔም ከኢትዮጲስ ጓደኞች ጋር ቆንጆ ጊዜ እያሳለፍኩ ነው፣ እየተጫወትኩ ነው፣ እየተዝናና ነው። ጀቱ በራሪው አንተም በቤታቸውም ሆኖ የሚከታተሉ ጓደኞች የኢትዮጲስ በዳንዲቦሮ የነበራትን ቆይታ እንድትከታተሉ ጋበዝኳቸው። እኔ ደግሞ ወደ ፕሮግራሙ ልመለስ። ጀቱ በራሪው ወደ ፕሮግራሙ። የቆጡና ውርድ ብላ የብብቷን ጣለች፣ የቆጡና ውርድ ብላ የብብቷን ጣለች፣ የቆጡና ውርድ ብዬ የብብቴን ጣልኩኝ፣ የቆጡና ውርድ ብዬ የብብቴን ጣልኩኝ። የወርቅ እንቁላልን ዶሮ ይሰጠችኝ፣ አጠራቀምኩና ሀብታም አረገችኝ። የነገውን ሀብቴን ዛሬ ፈለግኩና አጣኋት ዶሮዬ ብልታረኩና ብልታረኩ። አንድነትም ዝርዝር አላት፣ እንከታተላት። አመሰግናለሁ። ጀቱ ኢትዮጲስ በዳንዲቦሮ ትምህርት ቤት ተገኝታ ነበረ። እጅግ በጣም ደስ የሚል ጊዜን አሳለፈች። በእለቱ በሚገባ ተዘጋጅታ ነበርና ተረቶቿን አቀረበች። የፓፔት ትዕይንቱ አስተማሪ ነበረ። ልጆች በፓፔት ትዕይንቱ የተለያዩ ታሪኮችን ያደምጣሉ፣ ይማራሉ። ሰርከስ፣ ውዝዋዜ እንዲሁም ልዩ ፕሮግራሞች ዝግጅቱን አድምቀውታል። ልጆች ደግሞ ለኢትዮጲስ ተዘጋጅተው ነበርና ግጥም በአማርኛም በእንግሊዘኛም አቅርበውላታል። ውዝዋዜ ተወዳድረዋል። ልጆችን ተመልከቷቸው። ልጅነቴ ፍልቅልቆቴ ትንሽም ዛሬ ነገም ትልቅ አቀዳለሁ ለመድረሴ ጀምራለሁ 1 2 3። ወላጆችም እንደ ልጆቻችን እንወዳደራለን ብለው ተወዳደሩ፣ ተሳተፉ። በጣም ደስ ትላላችሁ። እናመሰግናለን። ባቢም በዝግጅቱ ላይ ተገኝቷል። ምን መጽሐፍ አነበባችሁ ብሏል። ባቢ በነገራችን ላይ በቀጣይ እያንዳንዳችሁን ይጠይቃችኋል። ከንባብ ጋር በተገናኘ ምን አነበባችሁ፣ ምን ተማራችሁ ይላችኋል። ስለዚህ በዚህ ክረምት በሚገባ አንብባችሁ የባቢን ጥያቄ ለመመለስ ተዘጋጁ። የባቢ ጥያቄዎች። ሰላም እንዴት ናችሁ? ዛሬ በዳንዲቦሮ ትምህርት ቤት እገኛለሁ። ዳንዲቦሮ ትምህርት ቤት በጣም ተማሪዎቹ ስማርት ሆነው አግኝቻቸዋለሁ። በጣም ደስ ይላሉ። በጣም ደስ የሚሉ ልጆች ናቸው። እንደምታያቸው እንግዲህ ዛሬ ትንሽ አጠር ያለች ጥያቄዎች ከነሱ ጋር ቆያለሁ። ወደ ጥያቄያችን። ስም ማን ይባላል? ባሮክ። ስንተኛ ክፍል? 2 ሁለተኛ ክፍል። ያነበብከው መጽሐፍ አለ? አዎ። ምን መጽሐፍ? አንበሳና አይጥ። የአንበሳና አይጧ ምን አስተማሩክ? ሰዎችን መተናኮል እንደሌለብን። አንበሳው ናት አይጧ ናት የምትተናኮል? አይጧ። እና ሰዎችን መተናኮል የለብንም አይደለ? ከሱ ነው የተማርነው። ሰው ይወለዳል፣ ያድጋል፣ ይሞታል፣ ጥሩ የሰራ ስሙ ይጠራል። ሰው ይወለዳል፣ ያድጋል፣ ይሞታል፣ ጥሩ የሰራ ስሙ ይጠራል። በህይወት መንገድ ይቀድማል መወለድ፣ በጥበብ በእውቀት ይቀጥላል ማደግ። በመጨረሻም የዳንዲቦሮ ትምህርት ቤት መስራችና ባለቤትን ጠይቀናል፣ አስተያየት ተቀብለናል። ዶክተር ልኪሳ ድንሳ እባላለሁ። የዳንዲቦሮ ትምህርት ቤት መስራችና ባለቤት ነኝ። የዳንዲቦሮ ትምህርት ቤትን የመሰረተው የዛሬ 32 ዓመት ነው። ዳንዲቦሮ ትምህርት ቤት ካስገኛቸው ውጤቶች ብዙ ሽልማቶችን እና እውቅናን አግኝተዋል። ከአዲስ አበባ ትምህርት ቢሮ ከተለያዩ ቦታዎች የእውቅና ሰርቲፊኬት አግኝተናል። ለምንሰራቸውን በጎ ስራዎች በነፃ ለምናስተምራቸው ተማሪዎች፣ ላስመረቅናቸው ተማሪዎች ከክልሉ ትምህርት ቢሮ ከሀገር አቀፍ ደረጃ ሽልማቶችን በተለያየ ጊዜ አግኝተናል። ይህንን የምትመለከቱት ዘ አርክ ኦፍ ኢሮፕ ፍራንክፈርት በ2015 ዓ.ም የወርቅ ሽልማት ያገኘንበት ነው። ለዚህ ሁሉ ያበቁንም መምህራኖቻችን፣ የአስተዳደር ሰራተኞችንም ጭምር ምስጋናችን ከፍ ያለ ነው። ምክንያቱም ለዚህ ውጤት ያበቁን እነሱ ናቸው።
ኢትዮጲስንም እናመሰግናለን።